የቁባ ሂፍዝ ማዕከል መነሻው ደግሞ ስናነሳ መስራቹ ሀጂ አህመድ ሙሳ ናቸው። ወረዳው ዋና ከተማ ወይም መቀመጫ በሆነችው መሃል አምባ ላይ የሚገኝ በ1995 ነው የተመሰረተው። መስጂዱ ሲሰራ በ1974 ነው። የእነሱ የዓም ሸኽ የዳለቲ ሸኽ ደረሳ ነበሩ። እንዲሁም በቂራታቸው ብዙ ጠንካራ አልነበሩም ይባላል። በብዛት ኻዲም ነበሩ እና በሳቸው በጣም ዱዓ ወስደው ከዛም በሳቸውም ሰበብ ወደ ሳዑዲ ሄዱ። ሳዑዲ ሄደው አጋዋት ነበሩ፣ የሐረመይን ኻዲም ነበሩ። ለረጅም ጡረታ እስኪወጡ ድረስ ያንን ኻዲም ነበሩ። የሚገርመኝ ሰው ሙሉ ለዲን ብቻ ነው ንብረታቸው እየሰጡ ያሉት። አሁን ያላቸው ቤት ሳዑዲም የነበረው ለሂፍዝ ማዕከል ነው ወቅፍ ያደረጉት። ሐረም አካባቢ ፎቆች ነበሯቸው። ትልቅ ሰው ናቸው፣ ለብቻ ታሪካቸው የሚወጣ ነው። እሳቸው እዛ ከሄዱ በኋላ መጥተው አካባቢው ላይ በደርግ ሰዓት ነው። ትንሽ ወደኛ አካባቢ ደግሞ ኦሮሚያን አልፎ ነው የሚካሄደው። አስቸጋሪ ነበር በጊዜው፣ ሽፍታዎች ይበዙ ነበር። መንገድ ደግሞ አልነበረም እና ስትሄድ ሁሉም ነገር መጓጓዣው በፈረስ በአህያ ምናምን ነው። ያንን ሁሉ ተቋቁመው አካባቢው ላይ መስጂድ ከርቀት ነው ሀርቡ ጩሩሌ ከሚባል ቦታ ነው ሁሉ ነገር ሲያጓጉዙ የነበረው። መስጂድ ሰርተው ለአሁኑ መነሻ ሆኗል። ይህ መርከዝ ከ1995 ጀምሮ ብዙ ሙሐፊዞቹን ያፈራ። እነዚህ ሙሐፊዞች በወልቂጤ ከተማ፣ በአዲስ አበባ፣ በሳዑዲ በሌሎችም አካባቢዎች አሁን እያስቀሩ ያሉ ናቸው ከወጡ በኋላ ማለት ነው። የእሳቸው ሚና እስካሁን ድረስ አለ ማለት ይቻላል።